ምነው ማነው? ደውልሻለሁ። ቆይ እየመጣሁ ነው ብለኛችሁ ትምህርት ቤት ከበላች ብዬሽ እኮ ነው። የት ነው ትምህርት ቤት የምትበላ? እኔ ሳልገዛ ትምህርት ቤት ምግብ ይበላል እንዴ? ዝም ብሎ ጠይቂያት ነበር እንግዲህ። አይ አይደለም ማለት አልገባኝም። እዚህ ምግብ ከበላሁ በኋላ እኮ ነው ያለችኝ። እንዴት ምን አልኩኝ? አመማት በቃ ይሄ መጣሽ እንጂ። አረ ችግር የለውም በእናትሽን ይስፋልሽ። በስመ አብ ወልድ ደግሞ እዚህ አፍና ትጠብቀኛለች። በእናታችሁ አትጎተቱ። ነይ አልደከመሽ? አውቃችሁ ነው እናንተ እንዴት አሻተስ ወደ ፈላ ራሳችሁ እንደ ሰላምታ ሰላም በላት። አረፍ በልጃችሁን ታጠቡና መክሰሳችሁን ብሉ። እሺ አዩ እስክትመጣ እኔ ጋር ነሽ። ቶሎ ቶሎ በል እንጂ በፈጣሪስ። እሺ ዋለ በቃስልሽ ነሽም እንደዚህ መክፈት ያለብሽ በተራ በተራ። ቆይ ተጨርስ እንጂ ማማ። ጌታ ሆይ በቃ ለቋት ራስ ታገኝናት። ረፉ በእጃችሁ ረፉ ማሚ ወይኔ ፈጣሪ። ጌታ ሆይ ሂዱ ጠረጴዛ ላይ ሀብትሽ አምጪልኝ ምግቡን ቶሎ በይ። እርቧችኋል ብዬ ልብስ ሳትቀይሩ እንትን ያልኩት። እሺ ዳቦ ትይዛላችሁ? አምጪላቸው ምግቡን በቃ በደበላንጉና ልብሳችሁ ቀይራችሁ ወደ ጨዋታ። እሺ ብሉቅ። በስመ አብ ኧረ በስመ አብ ብለሽ በይ። እረሳሽው እንዴ? ራብ እዚህ ድረስ እንደሚያስኬዳችሁ። ቶሎ በይ ብሉ፣ ጸልዩና ብሉ። እሺ መጣሁ እኔ የሚጠጣ ይዤ። አጣፍጥም እንዴ? አታጥልም እኮ ብሎ ይጣፍጣል። ብሉ እንጂ ጨዋታ ነው እናንተ ያዛችሁት። የራባችሁ ለዚህ ነው። በላ ቤንጂ እኔ እበላለሁ። እናንተ ጥግብ በሉ። እሺ ሮዎቹን ጊዜ ልትቀጣያችሁ ዩኒፎርም ሳትቀይሩ መብላት እየጀመራችሁት። ፀሐዩ በጣም የሚያቃጥለው እግርሽና ማን ይታያል? ምነው ውሃ አምጣልሽ? ደውልሻለሁ። አምጣልሽ ውሃ አምጪልኝ እስኪ። አቃጥሎሻል? አቃጥልም እኮ ቆንጆ አድርጋ ነው እንትን ያለችው። አቃጥላል እንደ ማየ ደውልሻለሁ። ቆይ እየመጣሁ ነው ብለኛችሁ እኮ ደውላልኝ ነበር። አሁን አውርተናል። እሺ ነይ ይሁን። ምነው እስኪ ታጠቢ በቃ። እሺ ታጠቢና ውሃዋ ሄደች እንዴ ደግሞ? ቆይ በእንትን አመጣልሻለሁ፣ በጆግ አመጣልሻለሁ። እንዴ ነው የሚያደርግሽ? ንገሪኝ። በጣም ማርያም ነሽ። አንተን ቁጭ በይና እንደውልላታለን፣ ቼክ እናደርጋታለን። እሺ ምንድን ነው የፈለግሽው? ቤልት ሂጂ ታጥበሽ አይሻልም? የለችም እኮ ሽቱ ብቻ ነው።
ውሃ ብጠጣ ግን አሪፍ ነው። ውሃ ልስጥሽ ነይ። እኮ እኔም እኮ ብያለሁ እኮ የለችም። አዩ ጋር እደውልላታለሁ። እሺ በቃ እደውልላታለሁ። አዩ የት ደረስሽ? ኧረ የመጣሽ ነው? በቃ እሺ። ደረጃ ላይ ነው። እሺ በቃ እዚህ ሶፋ ላይ አረፍ በይ። ደረጃ ላይ ማሚ አትጨናነቂ። አዩ እየመጣችላት ነው። እሺ አረፍ በይና ፎጣና ውሃ ቀቢ በእናትሽ። አተኩሳለሽ በጣም። አዩ ደግሞ ቆየች እኮ በእናትሽ። ደረጃ ላይ ብላኝ ነበር እኮ። ይቤ አንዴ ቀና በይና ውሃ ጠጪ። ትምህርት ቤት ምንም እንትን አላልሽም? ዛሬ ወድቀሻል? ትምህርት ቤት ምንም እና ምንድን ነው የበላሽው ዛሬ? የታሸገ ነገር በልተሻል ዛሬ? ታዲያ ምን ሆነሽ ነው? ከመቼ ጀምሮ ነው እንደዚህ ያምሻል? ሌላ ጊዜ እንዴ? ታዲያ ምንድን ነው እየተሰማሽ ያለው? ምን ሆነሽ? ምንድን ነው ምንሽ ነው እያመመሽ ያለው? ሆድሽ ጋር እንዴት ነው የሚያደርግሽ? ይቆርጠኛል፣ በጣም ይቆርጠኛል። በጣም እኔ አይዞሽ። በቃ አዩ ትምጣና ቤት የሚሆን ወስድሻለሁ። እሺ እሺ። እኔ ውሃ ስጠጪ ስለምን የምትላለሽ? ትንሽ ውሃ ጠጪበት። ቤቶች ጠየኳት። ትምህርት ቤት ምናምን ወድቀሻል ቤት ጠየኳት። ምን ሆነ ነው? አሁን ከትምህርት ቤት መጡ። ምግብ በሉ እየበላች ነው እንትን ያለችው። ወድቀሽ ነው እናቴ? ኧረ ወደቀች። እማ ምን ስትጫወት ወድቃ ነው? አይ አልወደቀችም። ምን ሆነ ነው? እማ ምን እየተጫወታችሁ ወደቀች እንዴ? አይደለም ነገር ብቻ ነው የበላነው። እማ ምን ሆነሽ ነው? እማ ምን ሆነሽ ነው? ምንሽ ነው አሞሽ ነው እናቴ? እናቴ ወድቀሽ ነው? እማ ምን ሆነሽ ነው? ምንሽን ነው ያመመሽ? ምንድን ነው የሚያደርግሽ? ይቆርጠኛል በጣም። እስቲ ቀና በለሽ። ምን ያደረ ነገር ነበር? ኧረ ምን ያደረ? አሁን ትኩሳት ነው። እንደውም ደስ ብሏቸው ተሻምተው እየበሉ የነበሩት። አይ አልገባኝም እኮ ታዲያ ምንድን ነው? ምን ሆነ ነው? ደህና እኮ ነው ትቻት የወጣሁት። እሱማ ደህና ነበረች። የተሳሳቀን ብላ ነው የገባነው። አሁን እየጎረች ነው እንግዲህ ሆዴን አመመኛለች። አብረው ነው እየበሉ የነበሩት። ማዬ እርግጠኛ ነሽ? እንደ አብሬያቸው ነበርኩ። እንዳዩ ምን ሆነሽ ነው? ታዲያ ምን ሆና ነው? እማ እናቴ ስትል ነው እኮ እናቴ ጋር ደውዬ ስትል ነው የደወልኩሽ። ምናልባት የታሸገ ነገር በልታ ከሆነ ብዬ ነው። ምን ሆነ የታሸገ የምትበላው? ትምህርት ቤት ከበላች ብዬ እኮ ነው። የት ነው ትምህርት ቤት የምትበላ? እኔ ሳልገዛ ትምህርት ቤት ምግብ ይበላል እንዴ? ዝም ብሎ ጠይቂያት ነበር እንግዲህ። አይ አይደለም ማለት አልገባኝም። እዚህ ምግብ ከበላው በኋላ እኮ ነው ያለችኝ። እንግዲህ አብረው ነው የበሉት። አንድ አይነት የልጅ ወድ መቼም አንድ አይነት ምን ሊሆን ይችላል ብለሽ ምን አስበሽ ነው እንዴ? እናቴ ምንድን ነው እናቴ? አይ አትገረሚ። ልጅ እኮ ናት የታመመችው። አይ ገረመሻል እንዴ? አብረው ነው ከበሉት። እሺ ለምን አልታመመችም? እኔ ምን አውቃለሁ? አልነበርኩም እንግዲህ በቦታው ላይ። እንዴ መናገሬ አስከፋሽ እንዴ? ኖ ልክ አይደለም አነጋገርሽ። አብረው በልተው ወጣ ከተመመች ምን አውቃለሁ ታዲያ ምን እንደበላች። ሌላ ችግር ካለባት ነው እንጂ መቼም አንድ አይነት አንጀት ነው። ሌላ ችግር አለባት ማለትሽ ነው? ሌላ ጊዜም እንደዚህ የሚያማት ከሆነ ነው። አያማትም። ዛሬ ነው ያመማት። ደግሞ እዚህ ምግብ በልቼ እኮ ነው ያለችኝ። ትምህርት ቤት አላመመሽም እናትዬ? ብቻ ምግብ ስበላ እማ ብያመመሽ ነው። አንቺ ምን ተሰምተሻል? ምንም አትሰማሽም? አብራችሁ እዚህ ምግብ ከበላ በኋላ እኮ ነው ያለችው።
ማለት አልገባኝም እኮ ምን በልታ ነው ላልተስማማት ይሆናል እንግዲህ አብረው ነው የበሉት እንደ መቼም የበሰለ ምግብ ከሆነ እኮ ይስማማል ለምን አይስማማም እንግዲህ ያው አብራ ነው ልጅ የሚበላችሁ ለብቻ ለይቼ ብሰጥ የሆነ ነገር ይባላል ምንነሽ ነው አንቺ ራሱ እንደዚህ የምታስብ እንዴ ናቲ ምንድን ነው የሚያደርግሽ እስኪ ሎሚ ነገር ስጡኝ ውሃ ሰጥቻታለሁ እኮ እንደምን ችግር አለ ብትሰጪኝ ሎሚ ነገር አቀብኝ በቃ ጌታ ሆይ ሐኪም ቤት ለምን አንወስዳትም ወይ ትታይ ሐኪም ቤት ሄዱ ናቲ አንድ ላይ ነው የበላችሁት? ምንድነው ለጋግበሽ ልጅቷ የምትጠይቃት ነገርኩሽ አይደል እዛ ጋር አይደል የወሳኑም ያለው አንድ ላይ አይደል የበሉት ናቲ ምን ሆነሻል አንቺ እንዴ መጠየቅ ኦኬ መጠየቅ የለብኝም እንደ ልጅ እኮ ናት ደጋግመሽ ጠይቅሻት እኔም እየነገርኩሽ እኮ ምን ላድርግ ታዲያ እንዴት ምግብ በልታ እኮ ነው የተባለ ያለው ሰው ምን ማለት ነበረብኝ ያው አንቺም ቀምሰሽ ማየት ትቻለሽ ምግቡን ምን እንዴት ነው በጽዳት እንደምሰራ ታውቂያለሽ አይደል አይ ስለ ጽዳት ብቻ አይደለም እዚህ ጋር እንዴ በከፋ ዘመን ታውቂያለሽ እንደዛ ነው ማለት ነው ልጅሽን ስለተንከባከብኩልሽ ነው ምላሽ ወይ አይ አይደለም ምን አስከፍቶሽ ነው ጥያቄ እንዴት አያስከፋኝም ምን አይነት ወሬ የምታወሪው አንድ አይነት እኮ ታዲያ እዚህ ከበላው በኋላ እኮ ነው ያለችኝ ምን እንድል ነው የጠበቅሽው ልጅ ናት በልታት የተሰማትን ስሜት ነገረችሽ እንጂ ምግቡ ይሁን ምን ታውቂያለሽ ይሄው ምግብ ከበላው በኋላ እኮ ነው ያለችኝ ከበላሽ በኋላ መማት እንጂ የተፈጠረው ነገር እናውቃለን እንደኛ እንደ ከልጅሽ አንደበት እንኳን የወጣ ሰምተሻል አይደል አብሮ በሉ እሷስ ምን ለምን እንደኛ ምግብ ከበላች በኋላ እኮ ነው ያለችኝ እሷ ቤቴ ስም በወላዲተ አምላክ እሺ ምንድነው የሚባለው ይሄ ምንድነው የምትያዩ ልጆች ፊት እንደዚህ ማውራት አለብን ሲጀምር እንዴት ታዲያ እንደ ልጅ እኮ ናት ምንድነው የምትይ ልጅማ ልጅ ናት እንዴ እኮ ታዲያ ምን አልኩኝ አመማት በቃ ይሄ መጣሽ እንጂ አረ ችግር የለውም በእናትሽን ይስፋልሽ በስመ አብ ወልድ ደግሞ እዚህ አፍና ትጠብቀኛለች እንዴ ጻና ፊት እንደዚህ ባንንጋው ደስ ይለኛል ይፋሁ ይፈጠርሻል እሺ ማማዬ ስልክ ስጪኝ ምን ያልብሻት እሺ ታናሽን ዞር በይ ታወራለች እንዴ ደግሞ ህፃናት ፍር ምናምን ነገር እያለች አረ ዛሬ ቅሪባለሽ ተረጋጊ አረ አስመታሻት ልጅቷን ሰው አቃሉ ይባላል እውነት ማንንም ማውቀን አንችልም በኳትም ወላኔ ያለምስ ኢትዮጵያ ውስጥ እኮ ሰው ሁሉ አንድ ቤት በልተዋል ያደገው በሌላ ምክንያት ተናዳ ነው የሚሆነው እንጂ መቼም ቤተሰብ በዚህ ነገር አይሆንም ልጅቷን ላጋጭቻት እኮ ብቻ በጣም ነው የደበረኝ በጣም ነው የከፋኝ አልጠበቅኩም እንደዚህ እውነት ረብስማ ነው ስንት ነገር ይፈጠራል እኮ ከልጆች ጋር አይደል እንዴ ራሴን ላመመኝ በጣም ቤተሰብ በጣም ነው የደበረኝ በጣም ነው የተናደድኩኝ ምለው ለኔ ጠፋኝ ሰውነቴ በጣም ሼክ ያደረገ ነው ያለው ያልጠበቅኩት ነገር ስላጋጠመኝ ያው መልካም ነገር ስታስቡ እንደዚህ ነገሮች ያጋጥማቸዋል እግዚአብሔር ይጠብቅ ልጆቻችንን እንደዚህ ነገሮች ይፈጠራሉ ለዚህ ራሳችሁን ዝግጁ ማድረግ አለባችሁ ይሄን ማስበው እግዚአብሔር ሀገራችንና ልጆቻችንን ይጠብቅልን በእንደዚህ አይነት ምክንያት ብዙ ጎረቤቶቻችን ይጣላሉና በሰል ብሎ ማየት አሪፍ ነው ብዬ አስባለሁ አመሰግናለሁ